የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ነው የሚገኘው። አብራችሁን ስላላችሁ እናመሰግናለን። ታዋቂው ቢሊዮነር ጃክማ በአፍሪካ ስራ ፈጣሪዎችን ለማበረታታት ባቋቋመውና በጠቅላላው ደግሞ የ1.5 ሚሊዮን ዶላር ሽልማት በሚያበረክተው አፍሪካ ቢዝነስ ሂሮ ላይ ኢትዮጵያዊው የቴክኖሎጂ ይዘት ፈጣሪ ጁኤል ጣላርጌ ኢትዮጵያን ይወክላል። ስለዚህ ጉዳይ እንዲሁም ደግሞ በቅርብ ደግሞ የዲጂታል 2025ን ኢትዮጵያ አጠናቃ ዲጂታል 2030ን ስትራቴጂ ጀምራለች እና ከቴክኖሎጂው ሰው ጋር ስላገኘው እድልም ስለ ኢትዮጵያ ዲጂታል ጉዞም እናወራዋለን። ጁኤልን አግኝተነዋል። ሰላም ጁኤል፣ እንደምን አለህ? ሰላም ሰለሞን፣ እንደምን አለህ? አለን፣ ደህና ነኝ። አመሰግናለሁ በቅድሚያ ለፍቃድህ እጅግ አድርጌ አመሰግናለሁ እንግዳ አድርጋችሁ ስላቀረባችሁኝ። መልካም፣ እንዳልነው እንግዲህ አፍሪካን ቢዝነስ ሂሮ እንግዲህ በጠቅላላው 1.5 ሚሊዮን ዶላር ሽልማት የሚበረከተውና ጃክማ ስራ ፈጣሪዎችን ለማበረታታት ባዘጋጀው መድረክ እንዴት ተጋበዝክ? በዚህ በአፍሪካስ ቢዝነስ ሂሮስ ላይ የተጋበዝኩት ለሁለተኛ ጊዜ ኢትዮጵያን በመወከል እንግዲህ እንደ ኢንተርናሽናል ኢንፍሉዌንሰር ነበረ። የመጀመሪያው ነገር አፍሪካስ ቢዝነስ ሂሮስ በጃክማ የአሊባባው መስራች በጃክማ ፊላንትሮፊ ፕሮጀክት ለአፍሪካውያን ስራ ፈጣሪዎች መድረክ ነው። ታዲያ በዚህ ፕሮግራም ላይ ማንኛውም የማህበረሰብን ችግር እየፈታው ነው የሚል ኢትዮጵያውያኖችን ጨምሮ ከመላው አፍሪካ የሚመጡ ተወዳዳሪዎችን ይቀበላል። መስፈርቱ ግን ምንድን ነው? በዋናነት በዚህ ተብሎ የተቀመጠ ነገር አለ? መስፈርቶቹን ያው ጠቀስ ለማድረግ ያክል መስፈርቶቹ የመጀመሪያው የኢትዮጵያ የአፍሪካዊ ዜግነት መሆን፣ የአፍሪካ አንድ ሀገር ፓስፖርት ሊኖረን ይገባል። በመቀጠል በስራ ላይ ለ3 ዓመት መቆየት፣ ስታርታፕ ሊሆን ይችላል ወይም በትልቅ ደረጃም ሊሆን ይችላል። ታዲያ ለማህበረሰቡ ችግር መፍታት ይኖርበታል። የተመለከትኳቸውም ብዙዎቹ እዚህ መድረክ ላይ የመጡት ማህበረሰባቸውን ችግር የፈቱ ናቸው። ነገር ግን እጅግ ግዙፍ የተሰኙ ኩባንያዎች አይደሉም፣ በስታርታፕ ደረጃም ያሉ መጥተዋል። ታዲያ እዚህ ላይ ግን ኢትዮጵያውያኖች ሲሳተፉ ሲወዳደሩ ብዙ አልተመለከትኩም። እያየሁኝ ነበር አንተ ጋር ከታንዛኒያም ከግብፅም ከኬንያም ጭምር አሉና እንደው አብረው ስለተመረጡት ሰዎች እና ስለሚኖረው ፉክክርም ብትነግረን። እኔ በተጠራውበት የኢንተርናሽናል ኢንፍሉዌንሰር ካቴጎሪ ያ ማለት ኮንቴንት ክሬት የሚያደርጉ ታዋቂ ሰዎችን ከሬሌቫንት ናቸው ብለው የሚያስቡትን በእነሱ መስፈርት ነው። ከዚህ በፊትም 2023ም ላይ ከእነሱ ጋር እንግዲህ ወደዚህ ወደ ኪጋሊ ሩዋንዳ ሄጄ ይህንን ፕሮግራም የማስተላለፍ እድሉን አግኝቼ ነበር። የሀገራችን ስራ ፈጣሪ ወጣቶች ደግሞ እንዲህ አይነት መረጃዎችን ቢደርሳቸው በጣም እዚህ መድረክ ላይ ተወዳድረው የማሸነፍ እድላቸው ሰፊ ነው ብዬ አምናለሁ። ምክንያቱም ኢትዮጵያውያን ስራ ፈጣሪዎች እጅግ ጎበዝ ናቸው። ነገር ግን እነዚህን ኢንፎርሜሽኖች አግኝቶ የመወዳደር ነገሩ ስለሌለ ነው እዚህም እንግዲህ ሚዲያችሁ ላይ ስትጋብዙኝ በጣም ደስ ያለኝ ለዚህ ነው፣ እንደዚህ አይነት መረጃዎችን ለማቅረብ ነው። ከዚህም በተጨማሪ ታዲያ ሌሎች ፕሮግራሞች አሉ፣ የነጃሲሪ ሌሎችም ለማስተር ካርድ ወደ ሰብሳራን አፍሪካ ላይ የሚመጡ ብዙ እድሎች አሉ። ለተማሪዎችም ይሁን የተለያዩ እድሎች አሉ። ግን እነዚህን እድሎች መጠቀም ኢንፎርሜሽኖቹን ማግኘት ነው። እኔም እንግዲህ በደንብ እየሰራ ያለሁት ድርጅታችንም ዲጂታል ኮንስትራክት ይህንኑ እድሎች ማካፈል፣ ዲጂታል አለሙን ተጠቅመን ደግሞ በሶሻል ሚዲያው በዲጂታል ስትሪሞችም እነዚህን ማካፈል ነው። በጣም ጥሩ። እንግዲህ አንተን ቴክኖሎጂ ላይ በዲጂታሉ ዓለም ላይ የዲጂታል ስራን የሚሰራ ተቋም ጭምር ራስህ ከፍተህ የሰራ ነው የምትገኘው። ዲጂታል ኮንስትራክት የተባለ ድርጅት አለህ እና ይሄ ሳምንት እንዳጋጣሚ ኢትዮጵያ የዲጂታል 2025 ስትራቴጂን አጠናቃ 2030 ስትራቴጂ ደግሞ ይፋ አድርጋ ስራ የተጀመረበት ነው እና እንግዲህ አንተን አግኝተን ስለዚህ ማውራት ግድ ይለናል እና የዲጂታሉ ዓለም ለውጥ እንደ ሀገር እንደው ምን ይነግረናል? ምን ታስተውላለህ? ምን ነበርን? ምን አመጣለን? የዲጂታል ስትራቴጂው ያው ኢትዮጵያ ውስጥ የተመለከት ነው። በቅርብ ዓመታት ወዲህ በጣም ትላልቅ ነገሮችን እየተመለከትን ነው። በዲጂታል ዓለሙ ላይ የምንገበያይበትን መንገድ ከተመለከትከው በተጨማሪም የተለያዩ ፕሮጀክቶች የናሽናል አይዲ ፔመንት ሲስተሞቻችን ኢንተርኔት አጠቃቀም ፔኔትሬሽኖች ኢንተርኔት ተጠቃሚው ቁጥሩ ጨምሯል። ያ ማለት መረጃዎች በቀላሉ መዳረስ ይችላሉ። በዛው ልክ ደግሞ ያለን ፖፑሌሽን የህዝብ ቁጥራችን ትልቅ የህዝብ ቁጥር ነውና አሁን ያለውን
የሚመጥን ያክል እንግዲህ 2030 እቅዶች ላይ ደግሞ በተሻለ መልኩ ከዚህም ይሰራል ብዬ አስባለሁ። እንግዲህ ከ4G ኔትወርኮች ወደ 5G የ25 እቅዶች ላይ ተመልክቻለሁ። ወደ 5G መሸጋገር ባንኮች እንዲሁም የዲጂታል ፔመንት ሲስተሞች እጅግ ቀላል መሆናቸውን ተመልክቻለሁ። የተለያዩ የሞባይል መኒዎች እንዲሁም ባንኪንግ ቴክኖሎጂዎች ላይ ትልቅ መሻሻሎችን ከተመለከትኩባቸው ኢንዱስትሪዎች አንዱ ነው። ይህም ደግሞ እንግዲህ የመጀመሪያው እንግዲህ ሰዓት ይቆጥባል። በትልቁ የሰው ልጅ ሰዓቱን ጊዜውን የሚቆጥብለት ነው። ሌላኛው ደግሞ ከእንግልቶች ከአላስፈላጊ ወረፋዎች ይቀንስለታል ማለት ነው። በዚህ ውስጥ ደግሞ ስራ በተሳለጠ ሁኔታ ይሰራል። ያ ነው እንግዲህ የዲጂታል ዓለሙ ላይ መሻሻሎች ሲመጡ የሰዎችን ህይወት ማቅለል ነው። ጆኤል እንደው እንደ አንድ ዲጂታል ዓለም ላይ እንዳለ ሰው የተለያዩ ስራዎችን እንደሚሰራ መጪው ጊዜ ከዲጂታል ዓለም ባህሪ አንጻር እንደው ምን ይታያል? ምን ይዘውልናል ማለት ይቻላል? ይህንን የዲጂታል ዘመን ተጠቅመን በጣም ብዙ ነገሮችን ማድረግ እንችላለን። እኔ ለወጣቱ እንደው ማበረታታት ወይም ካለኝ ልምድ ላይ መስጠት የምችለው እኔ ካለሁበት ወይም እዚህ ደረስኩ ከምለው ቦታ እጅግ የተሻለ መሄድ ይቻላል። ምክንያቱም እኛ በነበርንበት ጊዜ እነዚህ ነገሮች በደንብ የተሟሉ ስላልነበሩ አሁን ያለንን አክሰስ ያክል አልነበረንም። የመጀመሪያው ነገር ኢንተርኔት ሰፊ ዓለም ነው። ከተጠቀምንበት ይጠቅመናል፣ ወንዝ ያሻግረናል፣ ብዙ ችግሮችን እንድንፈታ ይረዳናል። ካልተጠቀምንበት ደግሞ ጉዳቱ የፎከስ ስፓናችንን ይቀንሰዋል። ራሱ ሶሻል ሚዲያዎቹ አዲክት የማድረግ ነገር አላቸው። ማንበብ እንዳንችል፣ ፐርፎርም እንዳናደርግ ይገድበናል። የስነ ልቦናዊ ጫናዎችም ያመጣል። ከሰዎች ጋር እንድንፎካከር ያደርገናል። ነገር ግን ለበጎ ተጠቅመ ነው የተለያዩ ፕሮግራሞች ላይ አፕላይ እንድናደርግ በጣም በርካታ ዲጂታል ስኪሎችን ማግኛ ወይም ሙያዎችን አንድ ሰው የሚቀስፍበት ፕሮጀክቶች በደንብ አሉ። ያ ማለት እንግዲህ አንድ ሰው ሙያዎቹን ካገኘ በኋላ ደግሞ መልሶ መሸጥ አለበት። እጁ ላይ እውቀትን ብቻ ስለያዘ ምንም ጥቅም የለውም። ስለዚህ እነዚህንም እውቀቶች ለመሸጥ ደግሞ ወደዚህ ወደ ዲጂታል ዓለሙ ይቀላቀላል። ያ ማለት ታዲያ እንግዲህ እንደ አፕወርክ እንደ ፋይቨር ሀገራችንም ላይ ያሉ ልክ እንደ ፍሪላንስ የተለያዩ የስራ መፈለጊያ ቦታዎች ላይ እነዚህን ስኪሎች እንደ ፖርትፎሊዮ ቢውልድ በማድረግ ሪል ላይፍ ደግሞ ያገኘውን ስኪል ተጠቅሞ ይህንን ችግር ቀርፋለሁ የሚላቸውን ደግሞ በማድረግ የሊንክዲን አይነት ቦታዎች ላይ ስኪሎቹን መሸጥ ይችላል ማለት ነው። በዚህም እንግዲህ የዲጂታል ፋይናንስ ተጠቃሚ ይሆናል። ከየትኛውም ዓለም ክፍያዎችን መቀበል ይችላል። አንድ ሰው ስራ ሰርቶ ሪሞት ወርክ የሚባል ዘርፍ ነው። ስለዚህ መጪው ጊዜ ጥሩ ነው ለሚጠቀምበት ሰው። ለማይጠቀምበት ሰው ዲጂታል ዓለሙን አርቲፊሻል ኢንተለጀንሱን ደግሞ እጅግ ከባድ ይሆናል ብዬ አስባለሁ። ምክንያቱም ፍጥነት ይፈልጋል የሚመጣው ጊዜ። ስላንተ ስመለከት ቅድም እንዳልኩት የዲጂታል ኮንስትራክት የተባለ ድርጅት አለ። ድርጅቱም በብዙ ቋንቋዎች ይሰራል። በኤአይ የታገዙ ድረገጾችን፣ የ24/7 ኤአይ ቻትቦቶችን፣ ዲጂታል ማርኬቲንግ ለተቋማት ጭምር የኪዩአር ኮዶችን ይሰራል እና ይሄ ሁላ ነገር ግን የመጣው ድንገት አንተና ዲጂታል ዓለም በተገናኛችሁበት አንድ አጋጣሚ እንደሆነ ሰማሁኝ እና በገዛ መኝታ ቤት ውስጥ በአንድ ስልክ የሞባይል ዳታ በማይሰራ ስልክ ነበረ እንግዲህ ዲጂታል ዓለምን የተቀላቀልከውና ስለሱ ንገረኝና እንደው አሁን ብዙ ሰው ራሱን ከዲጂታል ዓለም ማራቅ የማይችልበት ጊዜ እንደመሆኑ መጠን እድሎቻችን እንዴት እንጠቀም የሚለው ላይ ማከል ትችላለህ? ስለዚህ ያነሳልኝ ያው ደስ ይላል። ያን ጊዜ እንግዲህ እጄ ላይ የነበረው ነገር ሞባይል ስልክ ነው። ጥሩ የሚባል ሞባይል ስልክ ነው። ነገር ግን ይሄ ቪዲዮ ለመቅረጽ እንዲህ ትላልቅ ነገሮችን ለማድረግ ብዙም አልነበረም አቅሙ። ታዲያ እኔ ፍላጎት ነበረኝ። በዚህ በዲጂታል ዓለሙ ላይ በዩቲዩብ መከታተላቸው ፕሮግራሞች ነበሩ። እኔም እንደዛ የማድረግ ፍላጎት ነበረኝ። ግን እኛ ሀገር ላይ ብዙም አልተለመደም በቪዲዮ ሀሳቦችን ማጋራት። ታዲያ እቺን ስልክ ተጠቅሜ ሞባይል ዳታውን በደንብ አይሰራም ነበር። በደንብ ሳይሆን ምንም አይሰራም። የዋይፋይ ማገኝባቸው አንዳንድ ቦታዎች ላይ ነው እየሄድኩ የምጭ ነው የነበረው። ስለዚህ እዚህ ስልክ እቀርጽበታለሁ፣ እዛው ላይ ኤዲት ማድረግ ደግሞ ራሴን አስተማርኩ በዩቲዩብ ላይ የተከታተልኩ። በመቀጠል የተለያዩ አፕሊኬሽኖችን ተጠቅሜ ኤዲት በማድረግ ቪዲዮዎችን ሳጋራ የሰው ምላሽ ደስ ይል ነበር እና ከዚህ ምን ተማርኩ? አሁን ያለሁበት እንግዲህ የራሳችንን ዲጂታል ኮንስትራክት የተሰኘ ድርጅት መስራች እንዲሁም ባለቤት ነኝ። ታዲያ
አሁን እዚህ ደረጃ ለመድረስ ያን ጊዜ ማለፍ እንደነበረብኝ አውቃለሁ። ነገር ግን አሁን የደረስኩበትም ደግሞ ገና በጣም ብዙ ነገር ይቀራል። ግን ለማስተማር ያክል ካለንበት አንጻር የዲጂታሉን ዓለም እንዴት መጠቀም ይቻላል ከምትለው እጃችሁ ላይ ባለው ነገር የምትፈልጉትን ነገር መጀመር። በመጀመሪያ እንዳልኳችሁ እኔም የምመክራችሁ ስኪሎችን መያዝ፣ እነዛን ስኪሎች ማጋራት በጽሁፍ በምስል፣ በመቀጠል እንግዲህ እነዛን ስኪሎች የምትሸጡባቸው ፕላትፎርሞች ናቸው ማለት ነው። ስለዚህ እውቀት መሸጥ የሚለው ይሄንን ነው። እሺ በጣም አመሰግናለሁኝ። መልካም እድል ይግጠምህ እና ጥሩ ጊዜ። በጣም አመሰግናለሁ። እንግዲህ መልካም እድል እንዲገጥምህ እመኛለሁ ጆኤል። እዚህ ፕሮግራም ላይ ደግሞ ሰለሞን እጅግ አድርጌ አመሰግናለሁ። እንግዳ አድርጋችሁ ጋብዛችሁኛል። እጅግ አድርጌ ከልቤ አመሰግናለሁ። ኢትዮጵያ ሕዝቦች ወጣቶቹ የማስተላልፈው መልእክት ለኛ ሀገር የሚመጡ በርካታ እድሎች አሉ። ከሀገር ውስጥ ብቻ ሳይሆን ከሀገር ውጪም በጣም እነዚህን እድሎች ለማግኘት ኢንፎርሜሽን ላይ አክቲቭ መሆን አለብን። እንደ ሊንክዲን አይነት ቦታዎች ላይ፣ አፕወርክ ላይ፣ ፋይቨር ላይ፣ ኢንዲድ የተሰኙ መሰል ዌብሳይቶች ላይ የተለያዩ እድሎች ይመጣሉ፣ የስራ እድሎች። ስኪሎችን ለማግኘት ደግሞ እንደ ኮርሲየራ፣ እንደ ኢዲኤክስ እንዲሁም የጉግል ጋራዥ የተሰኙ የተለያዩ ድረገጾች አሉ። እዚህ ላይ በርካታ እውቀቶችን በመሸመት ቅድም ያልኳችሁ ላይ ደግሞ እነ ፋይቨር ላይ መሸጥ ይቻላል። እነዚህን እውቀቶች እድሎችም ሲመጡ እንደ አፍሪካስ ቢዝነስ ሂሮስ አይነት መሳተፍም ይቻላል። ስለዚህ እኔ የማስተላለፈው ይሄንን ነው። እሺ መሰንበቻ ይመለሳል። አብራችሁ ነው